አሁንም ቢሆን ምንም ነገር አላበቃም። ከፈለግ ሽማግሌ ምናምን የሚባለው ቀርቶ እኔና አንቺ ማዘጋጀ ሄደን መፈራረም እንችላለን። ምን ስላጠፋን እንደ ሌባ ተደብቀ የምንጋባው? እስኪ እውነቱን ንገሪኝ። ልጄን ታፈቅሪዋለሽ ወይስ አታፈቅሪው? ልጄን ናሆምን ታፈቅሪዋለሽ ወይስ አታፈቅሪው? ናሆም እኮ የልጅ አባት ሊሆን ነው። እንዴት ነው ከሚያፈቅራ ሴት ልጅ እየጠበቀ ያለ ሰው ማፈቅረው? ትናንትና የማየ መኪና ውስጥ ገብተሽ ስታወራ አይቼሽ ነበር ከእሷ ጋር። ምናልባት በማየና በአምራን መካከል የተፈጠረውን ግጭት ተጠቅመሽ እማየ ፈለገቻትም አልፈለገቻትም እኔ አምራንን በማንም ልቀይራት። እንግዲህ ናሆም አሁን ላይ ኑሐሚንን አላፈቅርሽም እያለ ተደምጧል። በነገራችን ላይ ግን ኑሐሚንን ነው በስተመጨረሻ የሚያገባው። ግን አሁን ላይ ለምንድን ነው ይህን ያክል እኔን ከአምራን ማንም ሰው ሊለየኝ አይችልም እያለ እየነነፋ ያለው? ካለም የአምራንን ሚስጥር ካለማወቅ የተነሳ ነው። ይህ የግንዛቤ እጥረት ነው ማለት ነው። ስለዚህ አሁን ላይ ግን ሁሉም ነገር ፍንትው ብሏል። እሱም እንግዲህ ምንድን ነው ወይዘሮ ዝናሽ እንግዲህ አምራን ልክ እንዳልሆነች አምራን ከሱ የምትፈልገው ገንዘብ እንደሆነ ተረድታ ያወቀች ማነች? ወይዘሮ ዝናሽ ብቻ ነች። ስለዚህ አሁን ላይ ዳጊ እንግዲህ ወንድሙን ናሆምን ለመጠበቅ የሚያደርገው ነገር በጣም ለወንድሙ ያለውን ፍቅር ነው የሚያሳየው። ማለትም አምራን እንዳታጃጅለው፣ አምራን እንዳታታልለው ብዙ ይደክማል ማለት ነው ለናሆም አግዞ ማለት ነው ዳጊ። ታዲያ አሁን ላይ ግን ዳጊን ወደ ቤት እንዲመጣ የጋበዘው አቶ ለይኩን ነው። ወደ ቤት ናቶሎና ከወንድም ጋር ላስታርቅ፣ ናሆም ማለት እኮ ወንድም ነው ብሎ ዳግምን እንዲመጣ ሲለምነው፣ ናሆም ሲጀመር ይቅርታ የሚያደርግ ሰው አይደለም። ግን ዳጊ እዚህ ቤት አልመለስም፣ እኔ ሁለተኛ ናሆም ጋር መኖር አልፈልግም ብሎ እምቢ ብሎ ነበረ ዳግም ማለት ነው። ታዲያ እንግዲህ አቶ ለይኩን ደግሞ አይ ናቶሎ እኔን ካከበርከኝ ና ልጄ እባክህ ሲለው፣ እሺ ጋሽ በቃ ለአንተ ክብር ስል አባቴ ጋር ድርሼ እመጣለሁ ብሎ በገባው ቃል መሰረት ሄዶ ተመልሶ መጣ ማለት ነው። ዳጊ ያመሸው አባቱ ጋር ስለነበረ ነው። ታዲያ እንግዲህ ዳጊ ከመጣ በኋላ ናሆም ደግሞ ወይ አንተ ወይኔ እዚህ ቤት ሲል አቶ ለይኩን ተናዶ ወደ ውስጥ ገብቷል ማለት ነው። ወደ ክላስ እንግዲህ እናታቸው ደግሞ አንድ ክላስ ወስዳ ከአስከፈ ለዳግም ያቃልኝ ናሆም ወንድሙ እንደሆነ ለናሆም ግን ቆይ እኔን ምን አድርጌ ነው የምትለኝ? በቃ በስህተት ተሳስቼ ዳጊ ልጄ ነው። ምክንያቱም ይሄን ያለችበት ምክንያት እንደሚያውቅ አውቃለች። ምክንያቱም በጣም አጥብቆ የሆነ ነገርማ አለ እማዬ የሆነ ነገርማ አለ ሚስጥሩን ንገሪኝ እያለ ስለነበረ አባቱ ጋር ከመድረሱ በፊት ብላ እንግዲህ ልጄ እባክህን ለእኔ ስትል ምንም ነገር ለማንም አታውራ ብላ ዳጊ አንተን ለመጠበቅ ነው ይህን ሁሉ ነገር የሚያደርገው። ዳጊ ወንድም ነው፣ በቃ ልጄ ነው፣ እኔ ምንም ማድረግ አልችልም፣ በስህተት ነው ግን ልጄ ነው ብላ አምና ነግረዋለች። ከዛ በኋላ ምን ተፈጠረ የሚለውንና ሁሉንም ነገር ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። ሰላማችሁ ይብዛልኝ ተወዳጆች። ቪዲዮውን ጀምሮ በላይክ ጀምሩት ማለት ነው። ላይክ ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንግዲህ በጣም ደስ የሚል ነገር ነው ይሄ። ማለትም ናሆም ወንድሙ ለሱ አስቦ ለሱ አዝኖ እንጂ አምራን እንዳለችው ሄዶባት ነክቷት ምናምን አይደለም። አምራን በነገራችን ላይ እንኳን አይደለም ይቅርና ዳጊን እናቱን በነገራችሁ ላይ የራሳችሁ የሆነ ሰው ባለም ሆነች ሚስትም ሆነች ባለም ሆነ ማለት ነው ለቤተሰብ ክብር ሊኖር ይገባል። እዚህ ጋር ግን አምራን አይደለም ይቅርና ለሌላ ሰው ለእናቱ እንኳን ለናሆም እናት ክብር የላትም። ለምን? እሷ የምትፈልገው ገንዘብ ዘርፋ መሄድ እንጂ መኖር መቀጠል ምናምን አይደለም። አላማዋና እቅዷ ከነሱ ላይ ገንዘብ ወስዳ ለመሄድ ነው። ይህንን ደግሞ የነቃችባትና እያወቀችባት ወይዘሮ ዝናሽ ብቻ ናት። ወይዘሮ ዝናሽ አሁን ላይ ምን እያለችው ነው? ለዳጊ ልጄ ናሆምን ወንድምህን ልትጠብቅ ያደረግከው ነገር እንደሆነ እኔ አውቃለሁ። እሱ ነው መረዳት ያቃተው። አሁን ደግሞ ወንድምነቱን ሲያውቅ ያን ራሱ አጥፍቻለሁ። እውነት ግን ነው አንተ ስትደባደቡ ወንድምህ ነው ማለት ነበረብኝ። የጥፋትነት ስሜት ተሰምቶኛል። አሁን ላይ ግን ልናገር ተገድጃለሁ። ከዚህ በላይ የምጠብቀው ምንድን ነው? እስክትጋደሉ ነው እንዴ ብላ እንግዲህ ሁሉንም ነገር ነግረዋለች። ታዲያ እዚህ ጋር ወይዘሮ ዝናሽ እንደዚህ አድርጋ ወንድማማች ማስታረቅ እየቻለች ሂዳ ኑሐሚንን ደግሞ ልመና ገብታለች። ኑሐሚንን የለመነቻት ምንድን ነው? ልጄን እንደ ድሮሽ ትወጂዋለሽ ወይ? ድሮ እንደምታፈቅሪው አውቃለሁ፣ ልጄን በደንብ እንደምታፈቅሪው አውቃለሁ። ስለዚህ አሁን ላይ ለልጅ ያለሽ ፍቅር እንዴት ነው ብላ ጠይቃት ነበር ማለት ነው። በዚህ መልኩ ቢሮ ላይ ኑሐሚን ግን የመለሰችላት መልስ ምንድን ነው? እንዴ እሱ እኮ የሚያፈቅራት የሚወዳት ልጅ ልትወልድለት የተዘጋጀች ሚስት አለችው። እንዴት ነው ልጅ ሊወለድለት እየጠበቀ ያለ ሰው ነው የማፈቅረው ብላለች። እሱን ታዩ
ልጅ ምናምን የሚለውን ያችን ታያት። ያቺ አምራን የሚሏት ለእኔ ምራት ልትሆን አትችልም መቼም ቢሆን። ስለዚህ የእኔ ትክክለኛ ምራቴ ልትሆኝ የምትገቢው አንቺ ነሽ ኑሐሚንዬ ብላ ለምናት ነበረ ማለት ነው። ኑሐሚንም በፍጹም እኔ ያንቺን ልጅ አላገባም ብላለች። ይሄ ብቻ አይደለም እና አሁን ጭራሽ ባስ ብሎ መጥቶ ይውልሽ እናቴ መኪና ሆነ ስታወሩ አይቻችኋለሁኝ ባልሰማም፣ ነገር ግን አሁን በአምራንና በእናቴ መካከል የተፈጠረውን ጸብ አይተሽ የራስሽን ፍላጎት ለማሟላት እየጣርሽ እና እየለፋሽ ከሆነ ይቅርብሽ። ምክንያቱም እኔ ከአምራን ውጭ ማንንም ላገባ ስለማልችል እኔ ማገባው አምራንንና አምራንን ብቻ ነው። ደግሞ ወዳታለሁ፣ የልጅ እናትም ልትሆን የተዘጋጀች ሴት ናት ብለዋል። በነገራችን ላይ ያውላችሁም እንደምታውቁት ማለት ነው አምራን ልጅ በሆዷ ውስጥ የለም። ፈልጋ ወይም ደግሞ በቃ ወደዛ አልፈልገውም ናሆምን ብላ ያስወጣችው ነገር አይደለም። በእርግጥ አክሲደንት ነው፣ ግን የውስጧን የልቧን ክፋት አይቶ ነው ይሄ አክሲደንት የገጠማት ብዬ ነው የማስበው። ምክንያቱም ልጅን ከወለደች በኋላ የእሷ እቅድ ምንድነው ገንዘብ ተካፍላ ማውጣት ነበረ። ለዛም ነው ናሆምን ምን ስትለው ነበር፣ እኔ እኮ ገና ሙሉ ድርጅቱን ሁሉንም ድርጅት በፊት በስምህ ታዞራለህ ብዬ ስጠብቅ ጭራሽ ከዜሮ እንጀምራለን አለችው ማለት ነው። ምክንያቱም እሱ አምራንን የሚወዳት በንጹህ ፍቅር ነው፣ በንጹህ ልብ በንጹህ ፍቅር ነው። አምራን ደግሞ እሱን የምትወደው በገንዘብ ነው። ታዲያ እዚህ ጋር እሷ ገንዘብ ነው የምትፈልገው የሚሉትን የኑሐሚንንና የእናቱን ደግሞ ኑሐሚን ግልጽ አድርጋ ይቅርብህ ናሆም፣ አምራን ካንተ የምትፈልገው ገንዘብ ነው። እኔ አምራንን አውቃታለሁ ብላ እንኳን አብራርታ የነገረችው ጊዜ የለም፣ ግን ቆይ ስትጎዳ ያኔ ይገባሃል ብለዋለች። አሁን ላይ ታዲያ አምራን ልትጎዳው ጫፍ ላይ ደርሳለች። ምን በማድረግ ከዚህ በፊት ምን ብሏታን ራሱ ማለት ነው፣ በቃ አባዬና እናቴና አባቴ ፍቃደኛ ካልሆኑ እንድንጋባ ፍቃደኛ ካልሆኑ እኔ ሽማግሌ ልካለሁ እንጋባለን ሲላት እምቢ ብላ ነበረ። አሁን ደግሞ በራሷ ጊዜ ለነገሩ እኮ ልጅ የለ ሆዴ ውስጥ የሆነ ነገር ሁኜ በዜሮ ከመውጣቴ በፊት ዝም ብዬ ላግባው ብላ በራሷ ተማክራ፣ መቼስ ድርጅቱ ቢያንስ አንዱ እንኳን በስሙ ነው እና ላግባውና በፈለኩ ሰዓት እፈታዋለሁ ብላ እቅድ ይዛ ናሆም በቃ በሀሳብ ተስማምቻለሁ፣ ሚስትህም አይደለሁ የወደፊት ባሌም አይደለህ፣ ስለዚህ ያንተን ሀሳብ አክሴፕት አድርጌያለሁኝና ፍርድ ቤት ሄደን መጋባት እንችላለን ብለዋለች። እሱ ግን በጣም ደስ ይላል ሀሳቤን ስለተቀበልሽ ብሎ እሺ ነኝ እንሂድ የሚላት ነበር የመሰላት። እንደዛ አላላት። ምንድን ነው ያላት? ለማየና ለአባዬ መናገር አለብኝ ሲላት ኖ በጭራሽ፣ ለእናትህ በተለይ በጭራሽ አለችው። አይ ይኸውልሽ ለአባዬ ሳልናገር የሚሆን ነገር የለም፣ አባዬ ደግሞ የኔን ሀሳብ ይቀበለኛልኝ፣ ምንም ነገር እምቢ አይለኝም፣ ስለዚህ ለአባዬ ልነግረው ይገባል ብሏል። አባትየው ደግሞ ምን መክሯን ከወይዘሮ ዝናሽ ጋር ይጋቡ ከፈለጉ፣ ነገር ግን ምንም አይነት ነገር በስሙ 0.5 ሳንቲም እንዳይኖር አድርግ ብለዋለች። ስለዚህ አሁን ላይ አምራን ያሰበችው ድርጅቱ በናሆም ስም እንደሆነ ነው። ድርጅቱ ግን በማን ስም ነው? በአቶ ለይኩን። በሱ ውክልና ነበረ፣ ውክልናውንም አንስቶታል አቶ ለይኩን። ስለዚህ አሁን በባዶ ነው ያለው ማለት ነው። እና አሁን ላይ ታዲያ በባዶ የሆነው ናሆም አምራን ደግሞ የባለ ሀብት ልጅ ነው፣ ነገ ሀብቱን እቀማለሁ፣ ነገ ሀብቱን ወስዳለሁ ብላ አሰፍስፋ ማለት ነው እሺ እንጋባ ብላ፣ እሱ ግን ለአባቴ እናገራለሁ ሲል አባትየውም እሺ እንደፈለክ ግን 0.5 ሳንቲም ከኔ የምታገኝ እንዳይመስልህ ብሎታል። እሱም ችግር የለውም ከዜሮ እንጀምራለን ብሏታል ማለት ነው። እሷ ደግሞ ይኸውልህ እኔ ከዚህ በፊት እንዳለችው ጥሬ ቆርጥመን ውሃ ጠጥተን የሚባል አይነት ኑሮ አይነት ህይወት ለእኔ አይገባኝም፣ አያስማማኝም። ስለዚህ ድርጅቱን ቢያንስ በስም የሆነውን እንዳይወስዱብህ የቻልከውን ያክል ጥረት አድርግ ስትለው ስለዚህ እማዬ እንዳለችው አንቺ የምትፈልጊው ገንዘብ ነው እንጂ እኔን አይደለም እንዴ? እኔ እኮ ነኝ መረዳት ያቃተኝ እንጂ አንቺ እኮ ቤት መግባት ፈልጋለሁ ትያለሽ። እኛ የራሳችን የሆነ ቤት ተከራይተን መኖር እንችላለን ስልሽ አይ በጭራሽ እዛ ቤት ነው መግባት የምፈልገው ስትይ እኮ እኔ እኮ እየባነንኩኝ ነው። ዝም እምልሽ ስለምወድሽ ነው። ለምንድን ነው ስርዓት የማይኖርሽ? እማዬ እንዳለችው ገንዘብ ከሆነ የምታፈቅድ ሂጅልኝ ከህይወቴ ውጪ ይላታል ማለት ነው። ሲጀመር እኔ ወንድሜን ያለመንኩት እኔ ነኝ እንጂ ብሎ ናሆም አምራንን አባረራት ማለት ነው። ይሄ በጣም ደስ የሚል ነገር ነው። እንግዲህ አምራን በጣም ተናዳለች። ለኤርሚም ሄዳ ያለችው ነገር ምንድነው? በቃ ምንም ማድረግ አልቻልኩም፣ ቤተሰቦቹ በጭራሽ ፈቃደኛ አይደሉም። ይሄ ደግሞ የሆነው በአንተ ምክንያት ነው። ያኔ የራቱ ቀን ምን አስደወለ? ስለ ሰው ቤት እራት አንተ ምን አገባ? ያኔ አንተ ደውለህ እኮ ነው። አንተ ደወልክ፣ ከዛ ናሆም ዳጊ ሰማ። ይሄ
ዳግም ባይሰማ ኖሮ እንዲህ አይነቱ ሁላ ሮምታት አይመጣብኝም ነበረ። ህይወቴን ያበላሸው፣ ህይወቴን ከሀስከፈ ያመሰቃቀልከው አንተነ ብላ እንግዲህ የሚመጥናት ኤርሚ ጋር የሚመጥናት ያልኩበት ምክንያት በሀብት በደረጃ በምን አይደለም፣ ግን እንደሷው ብልጥ። በነገራችሁ ላይ ኤርሚ ማለት ነው በጣም ሲበዛ ብልጥ ነው። ኤርሚ የሚፈልገው ከሷ ገንዘብ ነው። አሁን ራሱ ምን እያላት ነበረ? እየጠበቀ የነበረው ኤርሚ እንደምንም ብላ መላ አታጣም፣ ሲስተም አታጣም፣ እንደምንም አድርጋ ታግባው። ካገባችሁ በኋላ ገንዘቡን ንብረቱን ተካፍላው እንድትፈታው አደርጋለሁ። እምቢ ካለች ቪዲዮውን ሰጠዋለሁ ስላት ሳትወድ በግዷ ትፈታዋለች። ታዲያ ስትፈታው አንድ ድርጅት ቢኖር እንኳን ቢያንስ ያን አንድ ድርጅት ግማሹን ትካፈለዋለች። ከዛ ከግማሹ ላይ ደግሞ እኔ ደግሞ ሩቡን እካፈላታለሁ ብሎ ነው የሚያስበው። ማለት ለምሳሌ ግማሽ ያው ይገባቸዋልኝ እና ያንን ለመቀበል ደግሞ እሱ እያለ እየሳቀ እየጠበቃት ነበረ። ሰርፕራይዝ አድርገዋለች። ምን በማድረግ ናሆም አባረረኝ በማለት ማለት ነው። ገና ሳያገባት አልፈልግሽም ብሏታል። ለምን? እውነቱን አወቀ። ልጅ እንዳላረገዘችም ደግሞ ተረድቷል ማለት ነው። ምክንያቱም ሲጀመር በየጊዜው ነይ እንሂድ ሐኪም ቤት፣ ነይ እንሂድ ሆስፒታል፣ ነይ እንሂድ ቼክ ማድረግ አለብን ሲላት እኮ ፈቃደኛ አትሆንም። ስለዚህ በዚህም ጠርጥሯት ነበረ። በስተመጨረሻ ግን ከመፈራረማችን በፊት ነ አንዴ ብሎ ቼክ ሲያደርግኝ ቼክአፕ ስትገባ ማለት ነው እሷ ነብሰ ጡር እንዳልሆነች አውቋልኝ ናሆም። ስለዚህ ከዚህ አንጻር ተባራለች ማለት ነው ከናሆም ህይወት። አምራን ወጥታለች። ይሄ በጣም ደስ የሚል ሁኔታ ነው። ግን አሁን ላይ ናሆም ኑሐሚንን እያፈቀራት ይገኛል። ነገር ግን እኔ መቼም ላፈቅርሽ አልችልም እያለ ደግሞ ሲዋሻት ይሰማል ማለት ነው። ይሄ በጣም የሚገርም ነገር ነው። ግን ለምን ማስመሰል አስፈለገ? ለምን የዚህን ያክልስ አላስፈላጊ ነገር ማድረግ አስፈለገ ስንል እንግዲህ ናሆም ይህን እያደረገ ያለው ዳጊ ኑሐሚንን ይወዳታል። ዳጊና ኑሐሚን ሲሳሳሙ በዓይኔ አይቻለሁ ብላ አምራን የዋሸችውን ውሸት እውነት መስሎ ስለተቀበለ ነው። ግን ይኸው ከእውነት የራቀ ትልቅ ውሸት ነው። አምራን በጣም ውሸታም ናት። ለዚህም ነው ወይዘሮ ዝናሽ ምን አለቻትኝ? ሲጀመር የአንቺ መገለጫሽ ውሸት ቢሆንስ ብላታለች። ለምን? የወለደችውን ልጅ ታምነዋለች። ምንም እንኳን እኮ ዳግምን ባታሳድገውም ልጇ ነው። ስለዚህ ልጅን አምነዋለሁ፣ ይልቁንስ እየዋሸሽ የምትሆኚው አንቺ ነሽ ብላ ነው እንግዲህ ያሰናበተቻት ማለት ነው። ውዶችዬ እንግዲህ ቀጣዩን በቀጣይ ክፍል ይዤላችሁ የምመጣ ይሆናል። አብራችሁ ስለነበራችሁ አመሰግናለሁ። ወዳችኋለሁ ውዶችዬ። ባይ ባይ።